አቶ ደረጀ ህሌናው ማረፍ አልቻለም። ወይዘሮ ማርታን በጥያቄ ምንድነው ፊትህ የደበረህ የተጨነክ ይመስለኛል ትለዋለች። እንዴ ማርቲ ይመስላል እንዴ ፊቴ ይታወቃል ሲላት፣ አዎ አንድ ጥያቄ ልጠይቅ ይላታለች። ጠይቀኝ ስትለውም እኔ ባለቤትሽ እንዴት ነው የምትወጂኝ እያለ ጥያቄ ያፋጥጥባታል። እንዴ ደሬ ምን ነካህ? እኔ እንዴት ነው የማልወድ? በጣም ነው የምወድህ አይ ላቭ ዩ ሶ ማች ስትለውም እንዴ እንደ አዲስ እኮ አንተ እንደ አዲስ ጎረምሳ እንደ አዲስ እኮ እየሆንክብኝ ነው ስትለው፣ አይ እኔማ የምወድህ እንደ ልጆቼ ስትለው ነበረ። እሱም ግራ ተጋብቶ የፖሊስ መርማሪው አካል ኤቢ አሁንም ጥያቄዋንም ወደ አዲስቷ ምሳሌ ቀርባለች። ምሳሌን ስለ ዳጣ ኢንፎርሜሽን ሁሉንም ንገሪኝ፣ ከዛም ደግሞ ኬክ ጋብዝሻለሁ ሁሉንም ከነገርሽኝ እያለች በጥያቄ አፋጠጠቻት። እሷም እንግዲህ ዳጣ ከእናንተ ቤት ስንት ጊዜ ቆይታለች? ብዙ ጊዜ ስትላትም አባቷን ሁሉንም ነገር ከነገርሽን ግን ሁሉንም ነገር አደርግልሻለሁ ብትላትም እሷ ጥያቄሽ ግልጽ አልሆነልኝም እያለች ብልጧና ጎበዟ ምሳሌ ስትጠይቃት ነበረ። እሷም እንግዲህ 4ኛ ክፍል እንዳለሁ ጀምራ ከኛ ቤት ነበረች እኛ ጋር ነበረች ስትላት ነበር። እሺ አባቷስ ማን ይባላል እያለች ምሳሌም በጥያቄ ስትወጥራን ነበር። አርዱ የተባለውን ነገር ለመፈጸም ከኋላ ሲከተላት የነበረው ዳጣ ደግሞ ከኋላ ጋማውን ብላ ያዘችው። እሱም እባክሽ ስለ ክሪሽና ይቅርታ አድርጊልኝ፣ እኔ አንቺን ለመያዝ ነበረ ለፍቅሬ ስል ለሷ ስል ነው እያለ በጥያቄ ይዛታል። እሷም አንተ ጅል ነህ ሆይ እሷ በምትፈልግህ ጊዜ ብቻ ይሄንን የምታደርግ ምን አይነት ከብት ነህ እያለች ስትለው ነበር። እባክሽን ይቅርታ አድርጊልኝ ሲላትም ነበር። ውጋት ብላ ነው የላከች ስትል ደብድባት፣ እውነቱን ካልነገርከኝ ስትለው አዎ ውጋት ብላኝ ነበረ ብሎ እንግዲህ ሊውጋት ያለው አርጁ ሲከተላት የነበረው እሷው እጅ ከፈንጅ ይዘዋለች። በጣም ይገርማል። አቶ ደረጀ አሁንም በጭንቀቱ እንደቀጠለ ነው። ወይዘሮ ማርታ ጥያቄውን ሲያቀርብላት ሁሉንም ሀሳቡን በምሳሌ ሲያስረዳት በለቅሶ ታጀበች። እሷም ማርትዬ አሁን እኔ ባለቤትሽ ነኝ፣ ምን ያክል ትወጂኛለሽ እያለ በጥያቄ እንትን ሲላት፣ ምን አይነት ጥያቄ ነው ዛሬ ደግሞ ተጨንቀሃል? ሰሞኑን ምንድን ነው? ፈታበል ምን ሆነህ ነው ብትለውም ከኔና እንዴ እንደ ልጆቼ ነው ማየት ስትለው፣ ኖ ልጆችሽን ትወጃቸዋለች፣ ልጆችሽ ምንም ቢያጠፉ አትተያቸውም፣ እኔ ግን ባጠፋ እንኳን ትፈችኛለች ሲላት በለቅሶ ታጀበች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 52 ተለቀቀ። እንግዲህ ወደ ክፍል 51 ስንመለስ ሰላምዬና ዳጣ ባንድ ሆነው ጥያቄ እያቀረበችላት ነበረ። ምን ሆነች ነው የእናትሽን ጡት ያልጠባሽው ምንድን ነው እያለኝ በጥያቄ እንትን ስትላት፣ እንዴ እኔ ምልሽ ሌላ አንቺ ደግሞ ይሄንን ነው የምትይው ለምንድን ነው ስትላት፣ አሁንም አንቺ ለምንድን ነው የማትመልሽልኝ ንገሪኝ እያለች ምክንያቱም ሰላምዬ ልጄን እያለች ዳጣ ደግሞ እናቴን እያሉ ሁለቱ የማይተዋወቁ ልቧ ግን እየነገራት ሰላም አሁን ልጄ ነች አይደለችም እያለች በጥያቄ ውስጥ ትኖራለች። እናም ጥያቄዋ ሲም ለምንድን ነው ግን እዚህ ቤት የመጣሽው ብላ ስትቆጣት እሷም ትታት ትሄዳለች። ሰላምዬ እኔ እኮ ስራ ላግዝሽ ነው እንጂ የመጣሁት ለሌላ አይደለም በቃ ቻው ብላ ትሄዳለች። እናም ዳጣ ደግሞ ግራ በመጋባት ከመጸዳጃ ክፍል ገብታ ለምንድን ነው ግን ሰላም ሁልጊዜ ከኤቢ የበለጠ ጥያቄዋ እንደዚህ የሚሆንብኝ እንዴ? ለምን ነው ሁሌ መስቀለኛ ጥያቄ የምትጠይቀኝ? አባትሽ እንዴት ነው እናትሽ እያሌ ሁሌም እንደዚህ በቁጣ የምትጠይቀኝ እንዴ? ነው ናታን እንዳለው ማርታ እናቴ ናች እናትሽ ትሆናለች እያለኝ ብላ ደግሞ ቢሆንስ ለምንስ ደመነፍሷ ይነግራታል። ለምንስ ደግሞ ዝም ትለኛለችስ? ደግሞ ልጇ ከሆንኩን ለምን ደስንት አይ በመሰረቱ እንጀራ እናትዬ አይነች እያለች
ይሄንን ወደ ጭንቅላቷ እያወራኝ ነበር። እናም ከኋላ እንግዲህ ኤቢ ስትመጣ ኤቢ ምንድን ነው ምን ሆነች ነው እህቴ ኤቢ እወድሻለሁ እኮ ስትላት የአንቺ መውደድ አንቺ ደግሞ ምንም አትወጂኝም አልወድሽም አንቺ ባጎጅኝም እኔ እወድሻለሁ ብትላትም አንቺ ወደሽኝም አታቂ በጣም ነው የምጠይኝ ስትላት አይ በጣም እንኳን የምጠላውም የምፈራውም ቢኖር ዝናን ነው ትላታለች። ምን አይነት ነው ዝና የሚባለው አስተዋውቂኝ፣ እሱን እንዴት ነው ገና ሲያይሽ ስታዩ አንቺ ተወችኛለሽ እያለ ነበር የሚልሽ ስትላን ነበረ። እናም በዚህ የተነሳ ይሄንን እያላት ሳለ እሷም ይሄንን ስትሰማ የት ልትሄጂ ነው የምትሄጂበትን ንገሪኝ ስትላት እንዴ እነ ምሳሌ ጋር ሄዳለሁኝ ስትላት እሷ ግን ይሄን የምታጣራ ኢንፎርሜሽን ላርዶ እንዳግትላት ለማድረግ ነበረ። እናም በዚህ የተነሳ ወዳው ላርዱ ትደውልለትና አሁን ልትወጣ ስለሆነ መንገድ ላይ ጠብቃት በማለት አርዱ ደግሞ የዋህ አፍቃሪ ዝም ብሎ እሱ ያፈቅራታል። እሷ ቀጥታ ስትደውልለት የኔ ፀሐይዬ ሲላት ዝም በላይ ፀሐይ ብላ እና ብላ ለጥቅሟ ስለሆነ ይሄንን ዛሬ ካልፈጸምክ ነገ በፍጹም አታገኘኝም ስትለው ነበርና እሺ በቃ ሁሉንም ነገር አደርጋለሁ ይላታል። እሷም በዚህ የተነሳ እንግዲህ የእሷን ሀሳብ ተቀብሏል ማለት ነው። እናም በዚህ የተነሳ አሁን ላይ ወታለች ዳጣ የተባለው ልጅ ደግሞ እንግዲህ አርዱ ከኋላ እየተከተላት ነበርና እሷን በመደበቅ ከኋላ ጋማውን ትይዘዋለች። ስትይዘው እባክሽን ይቅርታ አድርግልኝ ይቅርታ እያለ ነበር ሲላት የነበረው። በዚህ የተነሳ እሱም እንግዲህ ሁሉንም ነገር ስለነቃይበት ማነው የላከ ስትለው ሲነግራት አንተ ጅል ነህ እንዴ ዝም ብለህ እንትን የምትለው ስለዚህ እሷ ካልወደደችህ አንተ ይህን ሁሉ ብታደርግ እንትን የምትል ይመስላል ስትፈልግ ብቻ ለጥቅሟ የምትፈልግህ ምን አይነት ጅል ከብት ነህ ስትለው ነበር። በጣም እኮ ስለምወዳን ነው ፍቅር ስለሆነ ነው እያለ ለዳጣ ሲላት ዳጣም ዞር በለው ወደዛ ብለው ስትሄድ አንድ ነገር ብቻ ያራዳልሽ ተባበሪኝ በቃ እንደመታወሽ እንደዛው እንትን በይኝ ነገር የሌለኝ አስመስይልኝ ይላታል። እሷም ትታው ትሄድና እሺ ልከተልሽ ልሸኝ ሲላት እንዳትከተለኝ ስትለው መጨረሻ ላይ ና ቶሎ ብላ ትከተለዋለች ማለት ነው። እንግዲህ ምሳሌም ወደ እነሱ ፓርት መታለች ማለት ነው። ምሳሌ እንደመጣች እንግዲህ ይዛት መታለች ሁሉንም ነገር። እሷ ግን አትመጣም እያለች ነበረ በሀሳቧ ያለችው ማለት ነው። ምክንያቱም ውጋት ብለዋለች ማለት ነው ኤቢ ዳጣን ማለት ነው። ጉድ እኮ ነው የሴት ምቀኛ። ለምን ናታንን አፈቀራት በማለት ፍቅር በግዴታ የማይወዳትን ልጅ እወዳለሁ በማለት እንግዲህ አሁን ላይ ያለችበት ሁኔታ ይህ ነው። በጣም ይገርማል። እናም እንግዲህ አሁን ይህንን እያለች እያለ እሷን ምሳሌን እንኳን ሰላም መጣች ብላ እያዋተተቻት ትገኛለች ማለት ነው። ምሳሌም እየተጫወተች ከውሃ ጋር ውሃም አሁን ላይ ጓደኛ አገኘሁኝ በማለት ምጥን መታላታለች። ማራም ትችልሻለሁ እያለች ከሁለቱ ጋራ ጓደኛ በዛይ በማለት ደስ ብሏታል ማለት ነው። እናም በዚህ የተነሳ እናም አቶ ደረጀ ለወይዘሮ ማርታ ሁሉንም ነገር እየነገራት በምሳሌ ቢያስረዳትም እሷ ግን ምንድነው ደሬ ምን ሆንክብኝ ብትለውም አይ እኔ እኮ እነዚህ ልጆች የሰጠኸኝ አንተ ነህ፣ ክብሬ ነህ፣ ባለቤቴ ደግሞ ክብሬ ማረጌ ነህ እያለችው ነበር። እሱ ግን የአንድ ቀን ስህተትም ቢሆንበት ለዘላለም የህሊና ጸጸት ሆኖበታል። ሁሌ ከባለቤቴ ወስልች ህጄ ከኔ ምናታህ ነው ምንድን ነው ትለኛለች እያለ በጥያቄ ህሊናውን አላሳርፍ ያለው አቶ ደረጀ ምሳሌ ቢነግራትም ልጆችሽን አንቺ ቢያጠፉ አትጠያቸውም ወይም አትተያቸውም፣ እኔ ግን
ባጠፋ ትፈችኛለሽ የሚል ጥያቄ እንትን ሲል እሷም ታለቅስና በቃ ይቅርታ ምን አይነት ጥያቄ ነው ሰሞኑን የምትለው በማለት ትነግረዋለች ማለት ነው። እናም በዚህ የተነሳ እሱም እንግዲህ በጥያቄዋ እሷ ጋራ ያረጋጋታል፣ እሷም ታለቅሳለች ማለት ነው። ወደ ናታንና ወደ ሰላምዬ ስንሄድ ናታንና ሰላምዬ ከኪችን ነበሩም። እናም ናታን ከፍቅር ሌላ ምን የሚያስደስትሃል ብትለውም ሞት አላት። እንዴ በጣም ትደነግጥና እንዴት ሞት ትለዋለች። እና በጣም ያስደስተኛል። ምክንያቱም በዚህ ምድር ላይ ስንኖር ሁላችንም እኩል የሚያደርገን ነገር ሞት ነው አለ። በእውነት ሁላችንም ሞትን እንፈራለን፣ ግን በዚህ ምድር ላይ ሀብታም ደሃ ሁሉ ደግሞ ባለስልጣናት የበላይ አካል ነኝ ምንድን ነኝ የሚለው ሁሉ ምን ይላል አለ ይሞታል አለ። ዛክትሊ እውነቱን ነው። እና ሞት ያስደስተኛል በሚላት ጊዜ እንደው አንተ ሰው በቃ ከማንበብም የተነሳ ምሁር ነገር ልትሆን ነው እያለችው ነበር። ይህ እኮ እውነታ ነገር ነው እያለ ለሰላምዬ ይነግራታል። እንግዲህ ልጅሽ እኔ ግን ስለ ፍቅር ምንም አላውቅም፣ ፍቅር የሚባለው መልሶ አይዘኝ እንዴ ሳታፈቅሪ ነው እንዴ ታዲያ ይሄንን ያረገሽው እያላት ነበር። እንዴ ኤቢ እኮ ነግረሃለች ልጁ ያንተ ነው በሚል ስትለው ኤቢ ተያት፣ ኤቢ እኮ በመሰረቱ የምትናገረው ነገር በጣም ነው እንትን የሚለው እያለ ሲነግራን ነበር። እሷ ለስድብ ሌሎች ደግሞ በቃ ለማገዝም ሆነ ጥሩዎች ናቸው እያለ ትነግረዋለች ማለት ነው። እና እንግዲህ ወደነ ዳጣ ወደነ ኤቢ ጋር ስንሄድ ማለት ነው። ኤቢ እንግዲህ ምሳሌም መታ ምሳሌም ቤታችሁ ያምራል ቆንጆ ነው ስትላት፣ ውሃ እንዴ ቤቱ እኮ የኛ አይደለም ስትላት፣ እና ያባዬና የማየ ነው ትላታለች። ስሟም ውሃ እንዴ ታዲያ እናትና የአባትሽ ማለት እኮ የእናንተ ማለት ነው ስትላት፣ ምሳሌ በጣም ብልጥ ጎበዝ ናትና እናም ስለ እናቷ ያንቺ መልክ ቆንጅዬ ነው ቆንጆ ነች ትላታለች። በአባቴ ወጥቼ ነዋ ትላታለች። እንዴ ታዲያ በአባትሽ ከወጣች ለምን ጺም የለሽም ትላታለች። እንዴ ሴት እኮ ጺም አያወጣም ትላታለች። ከዛ የአባቴን ጺም አይተሽዋል አይደል ቆንጆ ነው ያምራል እያለ በመሰረቱ አባቴ ሴት ጺም አያወጣም ብሎኛል፣ አባቴም ልክ ነች ትላታለች። እናም በዚህ የተነሳ ምርጥ ጓደኛዬ ነች በማለት ታስረዳታለች ማለት ነው። እንግዲህ ከነውሃ ወሬ የምትፈልገው ከምሳሌ ልታጣራ ያለችው ኤቢ ማለት ነው። በጥያቄ ታፋጥጣቸዋለች ሁለቱን። እሷም ጥያቄዋን ቀጥላለች። እንግዲህ ካሁን በኋላ የምጠይቅሽን ጥያቄ በስርዓት መልሽልኝ፣ ኬክ እንድጋብዝሽ ዳጣ እናንተ ጋር ስንት ጊዜ ቆይታለይ ትትላት፣ ቆይታለይ እኔ 4ኛ ክፍል እንደነበርኩ ነበረች ስትል፣ አባቷ ማን ነው እናቷ እያለች ዘርግ እንደዋን እየመረመረች ትገኛለች። እንዴ ጥያቄሽ አሁንም አልገባኝ እያለች ምሳሌም ጥያቄዋን በዚህ አይነት ደረጃ እየጠየቀቻት ነበረ። ወደ ዳጣና ወደ አዲሱ ፍቅረኛዋ ናታን ስንሄድ በፍቅር ያበዱት ናታን አሁን ላይ በቃ እየናፈቅሽኝ ነው እያላት ነበር። እኔም እኮ ይተናፍቀኛለህ፣ ግን ደግሞ ይሄ በሁለታችን ውስጥ ብቻ የሚካሄድ ፍቅር ነው፣ ስለዚህ ታውቃለህ ከቤት ውስጥ እያለኝ በፍጹም እያለ ነበር። እንግዲህ አልፈራም የፈለገ ይሁን እያለ ነበር። እናም በዚህ ያወራት ካሁን በኋላ እኔ አንድ ነገር ልጠይቅህ፣ ሳፈቅርም አንተን ነው ስወድም አንተን ነውና እኔ ባረጅ ፀጉሬ ነጭ ቢያወጣ በቃ መልኬ ሁሉ ቢቀያየር አንተ ግን አትተወኝም እያለችው ነበር። እኔ እኮ እንደዚሁ ሆነች ነው የወደድኩሽ፣ ስለዚህ አሁንም እንደዚሁ እንዳለሽ እስከ መጨረሻው እወድሻለሁ፣ አፈቅርሻለሁ እስከ ዘላለም እያላት ነበር። እንግዲህ ዳጣም በደስታ እሺ በማለት ተቀብለዋለች ማለት ነው። ጥያቄ ጠያቂዋ እንግዲህ የፖሊስ መርማሪዋ ኤቢ ጥያቄዋን በመጠየቅ ላይ እያለች ነበረ። ምሳሌን በጥያቄ ኬክ እገዛልሻለሁ እና ንገሪኝ እያለቻት፣ እሷም መቼ ነበር አባቷ ማን ነው እያለቻት፣ እዚህ ላይ ነበረ ፊልሙ ሊጠናቀቅ የነበረው። ለነበረን ቆይታ አመሰግናለሁ። ባይ ባይ።